ፈርዶብናል ወይ ዘንድሮ ብሎ መዝፈናውን ነበር። ወይ ዘንድሮ አለ ሙዚቀኛው ኤፍሬም። አሁን ነበረ በነ አብርሽና በነ ዳኒ በነ ሜሪ በነ ሩታ ጊዜ ነበረ ይሄ ሙዚቃ መዘፈን የነበረበት። ምን ያደርጋል ዛሬ ደግሞ በተራው ፈርዶብናል። ያው ዳኒ ተገልብጦ መጥቷል። የሜሪ ሲገርመኝ ዛሬ ደግሞ ዳኒ የመጣበት ዋና ጉዳዩ ደግሞ ሜሪን ትልቁን ሚስጥር ገልብጦ የሜሪን የሩታን የኤፍሬምን ዛሬ ዳኒ አጋልጧል ማለት ነው። በነገራችን ላይ ቤተሰቦቼ ቅድም በደንብ በጥሞን አዳምጣችሁኝ ከሆነ ቅድም የ12 ደቂቃ የሰራሁት ቪዲዮ ላይ እግዚአብሔርን ስለ ሜሪ ነግሬያችሁ ነበረ። ተው ሜሪ የሆነ ነገር አስባ ይሆናል ወደ አብርሽ ያለ ምክንያት አይደለም፣ እመኑኝ ብላ ያዙኝ ልቀቁኝ እያለች እያስመሰለች ያለችው ብያችሁ ነበር። ያልኩትም ያው ሳይውል ሳያድር ያው ጉድ። ዳኒ ደግሞ ዛሬ ሜሪን ሩታን ኤፊን አንድ ላይ እንደሚገናኙ እስከነ ቁጭ ያሉበት ካፌ ድረስ ፎቶ አንስቶ እንግዲህ መጀመሪያ ለቡዜን የላከላት በውስጥ ቡዜን በደንብ አድርጎ በዚህ በማይሞት ምላሱ አሳምኗት ደግሞ እሷ ደግሞ ሜሪንና አብርሽን ጠርታ ደግሞ ያው ከዳኒ ጋር አገናኝታቸው ማስረጃ ፎቶ እያሳያቸውና እንግዲህ ሜሪ ያታለለቻቸው እንደሆነና ከሩታ ጋር ፈጽሞም እንዳልተጣላች ነው እንግዲህ እየነገራቸው ያለው። እኔ ብያችኋለሁ እኮ ምናልባት ሜሪ ሌላ ትወና ሌላ ወንቅድ ወን ደግሞ ሌላ ሴራ ይዛ መታ ይሆናል እንጂ ሜሪ በፍጹም እያልኳችሁ ነበር። በምን አስባችሁ ነው? እስቲ ቆይ ተረጋጉ ተው ስላችሁ፣ አረ አሁን ምን ልትሆኑ ነው? ይሄው የሜሪን ጉድ እንግዲህ አወጣው እያለ ዳኒ ደግሞ በተራው ሩታን ካዳት ማለት ነው። እሱም ደግሞ በተራው ልክ ሜሪ ስታብለበልብ የነበረውን ቂቤ አድርጋ ያቀረበችውን በቂቤ የተለወሰ ምንድን ነው የሚባለው መርዝ ነው ምን ይላል ያገር ይዘውና ያንን የመሰለ ምላሷን ነበረ አብርሽና ሄርሜላ ላይ ስታርከፈክፍ የነበረው። አሁን ደግሞ ዳኒ በተራውም ደግሞ እኔን እመኑኝ ካመናችሁኝ አትመኑኝ እንድታምኑኝ አይደለም ሩታና ዳኒ ኤፍሬም ሩታና ሶሪ ይቅርታ ሩታ ሜሪ ኤፊ በፍጹም እንዳልተጣሉና እንደሚገናኙና ሌላ አላማ ይዘው እንደመጡና ወደ አብርሽና ወደ ሄርሜላ ህይወት ውስጥ የገቡት አዲስ ነገር ይዘው እንደሆነ ያው ዛሬ እንግዲህ ትልቅ ሚስጥር ጉዳቸውን እንግዲህ ያው ዳኒ ሩታን ከዳት ማለት ነው። ፍርጥ አድርጎ እንግዲህ እመኑ ነው ተጠንቀቁ አይነት ነገር ይመስለኛል። ከዚህ በኋላ በህይወታችሁ ተጠንቀቁ ብሎ እሱ ደግሞ ራሱን እሱም እኔም ከደሙ ልክ ሜሪ እንዳለችው ነገር እኔ በቃኝ ከዚህ በኋላ እናንተ ህይወታችሁ መኖር አለባችሁ እንዳለችው ሜሪ እትትትት እንዳለችው አብርሽንና ሄርሜላን ለማሳመን ሄደችበትን መንገድ አይታችኋል አይደለ? እኔ እኮ ተው ተረጋጉ፣ ቆይ ሜሪን እንያት ብላችሁ አረ ሜሪ ያንቺንማ ያትልቅ ወደርንሽ የኔ ማር የኔ ቆንጆ እያላችሁ ስታሽቋልጡና ስታሽቀብጡ የነበራችሁ የአብርሽ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። በዚህ አጋጣሚ ቤተሰቦች እንዴት አመሻችሁ? እኔ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። የማታ ማታ እንግዲህ አዲስ ጉድ ነው የሰማሁት። ድንገት ዩቱብ ላይ ዞር ዞር ሲል ዳኒን በራሱ ቤት ነው ያየሁት ማለት ነው። አፋቸውን ይዘው ደንግጠው ምናምን ያው ታውቃላችሁ፣ ዋናው ተምኔሉ ነውና ምን ተፈጠረ እንዴ ደግሞ ዳኒ የሄርሜላን ጉድ እያጋፈጠ እኔ እንደውም በፍጹም የሜሪን ጉድ ይሆናል ብዬ አላሰብኩም። የማ ብዬ አሰብኩኝ ምናልባት እሱ ከሩታ ጋር ስለሆነ ዳኒ የሄርሜላን ጉድ እያጋለጠ ነው እንዲህ ልጅ ምንድን ነው ብዬ ገባ ስል እንግዲህ መጀመሪያ ከቡዜ ጋር ነው የተገናኘው። እኔ ቅድም ብያችሁ ነበር ቡዜ ትንሽ ያው ለረፍት ወጣ ብላ ነበር። አሁን ተመልሳት ደግሞ ቡዜ ደግሞ ከዳኒ ጋር አሁን ማለት ነው። ጉድ እኮ ነው እንደ ፈርዶብናል። እንደው መቻሉ ሊስጥን እንደው የፍሬም ማለት ነው። የፍሬም አሁን ነበር መዝፈን ያለበት በእነዚህ አሁን ባሉ ወጣቶች ጊዜ ነበር የፍሬም ወይ ዘንድሮ ብሎ መዝፈን የነበረበት። የምሬን ነው ብላችሁ ቤተሰቦቼ ና እንደው አንዱ ወደ አንዱ ይገለበጣል፣ አንዱ ወደ አንዱ ይገለበጣል። እሺ አሁን ሄርሜላና አብርሽ እሺ አሁን ማንን ነው የሚያምኑት? እንደው እኔ ግራ ሩታን ተዋት። ሩታ አንደኛው ነው ያው እያንዳንዷን ጠንቅቃ ታውቃለች። እንደ ሄርሜላና እንደ አብርሽ የምትሸወድ ልጅ አይደለችም። ሩታን ካወቃችሁ በደንብ ሁላ ነገሯል አይደለም የምታደርጉትን ገና ታደርጉ እንኳን ትስትሉ ቀድማችሁ አንድ ስቴፕ ነው የምትገኘውና እሷ አትሸወድም። ግን እነዚህ ሁለት አሁን አብርሽና ሄርሜላ የሚባሉ ባልና ሚስቶች ያም እየመጣ እንዳጃጃላቸው ሜሪ መታ ስታጃጅላቸው አቤት አብርሽማ እንዴት ተነጥፎ እኮ እንደተቀበላት ሜሪ በቃ ሩታን ከዳቻት መስሎት። እኔ ግን ቅድም ነግሬያቸዋለሁ ሜሪ በፍጹም የሆነ እየተገናኙ የሆነ የሚያደርጉት ነገር ሊኖር ይችላል። ቶሎ አትቸኩሉ ብያችሁ ነበር አይደለ? ወዲያው ተነጥፎ ሜሪን አምኗት አብርሽ ደስ ብሎት በቃ ከሩታ መጣች።
አሁን ወደኛ ሆነች ደግሞ ስትችልበት ሜሪ ወይኔ ስታስመስል ምላሷ የምር እኮ ነው የሚመስለው። አንደኛ ናት እሷ ማለት የምር ቤተሰቦቼና እንደው ሩታን ቀደም እንትን ተላብሰሽ ምናምን እሷ 3 አይነት እንትን የተላበሰችው በዚህ አጋጣሚ ማለት ነው። እና ሄርሜላ አሁን በጣም ነው ያዘነችው። ሁሉን ነገር የሚያደርጉት ተመካክረው ነው ማለት ነው፣ ሌላ ነገር እየሰሩ ነው ማለት ነው እያለችው ነበር ዳኒ። ያው እሱም ደግሞ ዛሬ ራሱን ነጻ ለማድረግ ነው የሞከረው ዳኒ ማለት ነው። ነገ ደግሞ ሜሪ ደግሞ የዳኒን በተራ ደግሞ የእሱ ሚስጥር ይዛ ትመጣለች። ጠብቁ። እንደው ያው የምሬ ነው መላችሁ። እንደው ምን አለች ምትክበሉኝ? ቀደምም ብያችሁ ነበረ። አሁንም ደግሞ በተዘዋዋሪ ደግሞ ትንሽ ጊዜ ደግሞ ይቆዩና ዳኒ አብርሽ ሜሪ ደግሞ አንድ ላይ ሆኑና ይቅርታ ሄርሜላ አብርሽ ዳኒ፣ ከዛ ደግሞ ሜሪ ደግሞ ትመጣና ሩታ ኤፍሬም ዳኒ አብረው ያሉበትን ደግሞ ፋይል ይዛ ትመጣለች ማለት ነው። እና እኛንን የፈረደብን እኛ የመዳም ቅመሞች ፈረደብን። እኛም እነሱ አለማየት አናቆምም። እነሱም በየቀኑ በቃ እኛን እንደው ተጫወቱብን፣ እንደ ጅን የቆጠሩን በየጊዜው ሌላ አዲስ ነገር ነው እናቴ፣ አዲስ ታሪክ አዲስ ድራማ ነው የሚፈጥሩንን። እኛም እንሰማለን እናያለን። ልክ ነሽ ልክ ነው የመሰለንን እናደርጋለን። እነሱ ምን አለባቸው እናቴ። እና ዛሬ ቡዜ እኮ በፍጹም በተለይ ሩታ ጋር ተጠግተው የመጡ ሰዎችን አታምንም። ዛሬ እንደውም እንዲህ ዳኒን ነገሩ በቀደምም እንትና ሜሪን ስታምናት ነበረ። እንዴት እንዳመነቻት ራሱ ገርሞኛል። ምክንያቱም ሩታ ጋር ተጠግተው የመጡትን ሰዎች ቡዜ ራሱ እንደማታምን ነው። እኔ ባለፈውን ከጀርባዋ ምን የሚኖር ምንም ሜሪ እንደተቀበለቻትና ልክ እንደሆነች እሷም የሜሪን ሀሳብ ስትደግፍ ምናምን ስታጨበጭም ነበረ ቡዜ የአብርሽ እህት ማለት ነው። ዛሬም ደግሞ ያው ዳኒ በደንብ አስምጦ አሳምኗት። ፎቶ ግን ለእነሱ ሲያዩት የቆየ እንደሚመስል ግን ፊዚካሉን በደንብ ዩት የቅርብ ነው። ካፌው ምን አለ የሆነ ስም ጠራ ደግሞ ካፌውን እዚህ ጋር እንደዚህ ያለበት ካፌ ተቀምጠው አንድ ላይ 3ቱ ተቀምጠው አያቸው። ከዛ ፎቶ አንስቷቸው እንደተመለሰ ነው እንግዲህ ማስረጃው ይሄ ነው እንግዲህ እላቸዋለሁ ቤተሰቦቼና እኔ ተናግሬ ነበር። ተው ሜሪን አትመኑ፣ ተው አይታወቅም። እኔ እንጃ ያልኳቸው ደግሞ እኔን እኮ የሚገርመኝ ማለት ነው እግዚአብሔርን ቤተሰቦች ቪዲዮ ሲሰሩ የሚያሳምኑን ነገር። አሁን እኮ ሩታና ሜሪ በጣም እኮ የተጣሉ ነው የሚመስሉት። ቅድም አላያችሁም እንዴ? ሜሪ ሩታ ኤፊ ተጋግለው ተጧጥፈው ሲጣሉ የምር እኮ እናንተ እነሱማ ማለት ነው ይህኒቱ እንደው ምን አለችን የሚሰሯትን ነገር ቀየር አድርገው ፊልም አድርገውልን ቢያመጡ የተዋጣላቸው አክተር ነበረ የሚሆኑት። የምር እንዴት እኮ እንደሚያሳሙ ጸባቸው ስሬስ ነው ሁለ ነገራቸው። በቃ ሁለ ነገራቸው ኮስተር ያለ ትክክለኛ ጸብ የሚመስለው። ቀደማውን ሩታን እና ሜሪን አይታችኋል እንዴት ሲሆን እንደነበረ። እኔ እንደውም ሩታ ታገሰች እያልኩ ነበር። በተለይ ከኤፊ ጋር የሚናገሩት ንግግር በጣም ያስጠላ ነበረ ማለት ነው። ሜሪ ኤፊን የምትናገረው ንግግር ኤፍሬም ወደሷ። ዛሬ ግን በእጅ አዙር አንድ ላይ ለሄርሜላና ለአብርሽ አዲስ ቅመም እነሱን የመለያየት ደግሞ ኤፊ ለምን እንደሆነ አላውቅም። ለምንድን ነው ሄርሜላ መቀበል ያቃተው ይለዋሉ። ደግሞ መብት ነው እሱ መብቱ ነው። ካልወደዳት ካልተቀበላት፣ በእርግጥ እሱ ተቀበላት አልተቀበላት ለኤፊ ትዳር አትሆንም ሄርሜላ። ትዳር የምትሆነው ለወንድሙ ነው። ግዴታ እሷ መቀበል የለባትም። ግን አንዳንዴ የምትወዱት ሰው ቤተሰቦቻችሁ ሲወድላችሁ ምናምን ደስ ይላችኋል እንጂ የእናንተን ቤተሰብ ወንድም፣ እህት፣ እናት አይኖሩም። ወደዱም አልወደዱም እሱ ከወደዳት በቂ ነው። እንደው ምሳሌ ልበላችሁ ነው። ምናልባት ዳኒ ስለተናገረ ስለሰማሁት ነው እና ወይ ሜሪ ወይ ሜሪ ወይ ሜሪ ወይ ሜሪ ስጋሽን እንደው እንዲነጥለሽ ስጋሽን ቆርጠሽ ጥለሽ ባንዴ እንዴት ለአብረሽ እንደዚህ ተውረገር እንዴት ተነጠፈች እንዴት ተጎዘጎዘች ለብዬ ሳስብ አዛኝ መስላ እናቴ ሰርስራ ገባች። ነገ ደግሞ አብርሽንና ሄርሜላን ትጠራና ምን ማሳመኛ ደግሞ መረጃውን ማስረጃ እንደምሰጣቸው ደግሞ እንጠብቃለን። እና ምርጦች ያለው ነገር ይሄ ነው። በቃ ምን ተፈጠረ? ምን አዲስ ነገር ነው? እንግዲህ ጉዳቸውን እንግዲህ ዳኒ አውጥቶ እንግዲህ ለአብርሽ ለቡዜ ለሄርሜላ አሳያቸውና ሜሪ እያስመሰለች አብራ እንዳለች እንዲህ እንዳልተጣሉ ማላቸው ላይ ምንም አይነት ጸብ ከሩታ ጋር በተለይ ምንም አይነት ጸብ እንደሌለ እንደሚገናኙ ነው እንግዲህ ጉዳቸውን ፍርጥ ያደረገው ቤተሰቦች። እኔስ በፊቱንም ሜሪን አሁን ራሱ ነገ አብርሽን ለማሳመን ብትመጣ እኔ አላምናትም ሜሪም ማለት ነው። እናንተ ግን እመኑ ምስኪኖች። ደግሞ እኮ እኛን እኮ የሩታ በቆች ትላላችሁ። ከእናንተ የባሰ በጋላው ሜሪን ቆዳዋን ገልብጣ ስትመጣ ወዲያው ያመናችሁ ከላስ የኔ ማር የኔ ቆንጆ ሜሪዬ የኔ ውድ ልክ ነሽ በጣም ትክክል ነሽ። ጎሽ ደስ ይላል። ከአብርሽ ጎኑኝ እያላችሁ እና
እናንተ አይደላችሁም ቦጎች? እንደ ቆዳቸውን ገልብጠው ሲመጡ ወዲያው በአንዴ እናንተ ራሱ እጃችሁን ዝርግት ታደርጋችሁ ሜሪን ትቀበላላችሁ። እንደው ኧረ እናንተ የምታምኑትን እስቲ ትንሽ እንኳን እንደው ኧረ ግን አብርሽ ማለት ነው ሜሪ አብርሽና ሄርሜላ ግን እስከ መቼ ነው ግን እንደዚህ የሚኖሩት? እስከ መቼ? ሩታም ተፋታችሁ አትፋታም አብርሽ፣ በዙሪያ ያሉ ሰዎችም እንዲህ በቀላሉ በቃ እንግዲህ መከራንና ፍዳን እየበላ ኑር የተባለች የተፈረደብህ ሰው ነህና ቻለው እንግዲህ ራስ በራስ እጅ ያመጣው ነው። ከመጀመሪያው በፊቱ ቆፍጠን ያለ ወንድ ለትዳሩ ታማኝ ጎበዝ ቆንጠጥ ያለ ትዳሩን የያዘ ብትሆን ኖሮ ዛሬ ውዥንብር የበዛበትና ዝብርቅርቁ የወጣ ህይወት አትኖርም ነበር አብርሽ። አሁን ይሄን ህይወት እንለዋለን። ከዛ ነገሩ እናንተ ድራማን የያዛችሁት እኛንን እንጂ በነገራችን እኛ እናውቀዋለን። ቅመሞች ምናልባት ዩቱበር ያልሆናችሁ ምናልባት አላቅም እንጂ እኛ ጋር ግን መታችሁ ቦጎች አትበሉ እናንተ። ስነ ስርዓት ከእናንተ የባሰ እኮ በግ የለም። ጌታ ተበልተናል፣ ተሸውደናል አለ። ተሸውዳችኋል፣ ቆያችሁ። ሜሪ እንዲህ ልታሽከረክራችሁ ነበር። በዚህ አጋጣሚ ዳኒስ ግን እንዴት ነው? አንተንስ እመኑኝ ነው ወንስ እንዴት ነው? አሁን ደግሞ ከሩታ ከእንደዚህ አይነት ጭቅጭቅ ውስጥ ምናምን ራስን ለማውጣት ምናምን ነፃ ለማድረግ እየተፋፋክ ነው ከዛሬ ጀምሮ ማለት ነው። እና ያንተስ ጉድ መቼ ይሆን የሚወጣው? ዳኒ አንተስ እንዴት ነው? ነፃ ነኝ እያልክ ነው? በሚቀጥለው ደግሞ አንተም ሚስጥር ወጥቶብ ድጋሜ ተሸውደናል ሊሉ ይሆን? እና በነገራችን ላይ ማለት ነው ወይኔ ይመችሽ፣ ግን ሜሪ የውረት ይመችሽ። ቆጭ እኮ ነው እናቴ ኮፒ በቃ ሩታን እንቅር አርገሽ እንደተፋሻት ከመጀመሪያውኑም ነበረ ማለት ነው። ይሄ ሴራ ከመጀመሪያውኑም የተጠነሰሰ ነበር ማለት ነው። ሩታ ከህይወቴ ውጡ ካለች ሰዓት ጀምሮ እንደዚህ ከሆነ ያም እውነት አልነበረም ማለት ነበረ። አይገርምም ቤተሰቦቼ? አያም ሶሪ አብርሽና ሄርሜላ በጣም ነው ምናዝነው። ምንም ማድረግ አይቻልም። ዳኒንም እመኑትና ነገ ደግሞ አናቅም። እና ምርጦችዬ ላይክ አድርጉ፣ ሰብስክራይብ አድርጉ የኔ ውዶች ማለት ነው።